የሀይሚን የሐዋሳውን ጉዞ መሰረዝ አስመልክቶ ሀይሚ በጣም ተበሳጭታለች። እንደዚሁም ብሩኬ ደስተኛ ሆኖ ነው ያለው። ነገር ግን ሙሼና ጋሽዬ ያሉት ነገር አለ። እሱን የማቀርብላችሁ ይሆናል። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምስሉ ላይ እንደምትመለከቱት እንግዲህ ሙሼና ጋሼ እየተነጋገሩ ነው ያሉት። ለመሆኑ ሙሼና ጋሼ በዚህ መልኩ እየተነጋገሩ የነበረው በምን ጉዳይ ላይ ነበር የሚለውንም አብረን የምንጠቅስ ይሆናል። እንደሚታወቀው ሀይሚና ብሩኬ ከሰሩት ቪዲዮ ላይ ሀይሚ ወደ ሀዋሳ የቤተሰብ የሆነ ሰርግ ስላለ ወደ ሀዋሳ ለመሄድ ወሰና ነበረ። በወሰነች ጊዜም እኔ ለሙሼ የምትናገሪው ራስሽ ነሽ እንጂ እኔ አልናገርም ይሄንን ነገር በማለት ነበር የመለሰላት። እንግዲህ አንተ ካልተናገርክልኝ እኔ ደውዬ እነግራታለሁ ለሙሼ በማለትም ስትናገር ብሩኬ በወቅቱ በስልክ ከሆነ እኔ ደግሞ እናቴ ጎን ሆኜ አባብስብሻለሁ፣ ጭራሽ እንዳትፈቅድልሽ ነው የማደርገው በማለትም ነግሯት ነበረ። እንደዛ የምታደርግ ከሆነ ሙሼ አትፈቅድልኝም፣ እንደዛ አታደርግ በማለትም ብትነግረውም አሁኑኑ ወደ ቤት ገብተሽ መናገር አለብሽ፣ አንቺ በአንደበትሽ ሄደሽ በአካል መናገር አለብሽ ብሎ ብሩኬ ወደ ቤት እንድትገባ አድርጓት ነበረ። ሀይሚን ወደ ቤት ስትገባ ማንና ማን እና ምን ላይ ነበሩ የሚለውን እሱን ይዤላችሁ የመጣሁትኝ። እንደሚታወቀው እነ ብሩኬ ቤት ሰርግ አለ፣ ስራ ጫና አለ። ሌላ ተጨማሪ ደግሞ ሙሼ እንደተናገረችው ከሆነ ሴት ልጅ የለኝም በስራ የሚያግዘኝ ብላለች። ስለዚህ የሀይሚ ወደ ሀዋሳ መሄድ ሙሼ ላይ ከባድ ጫና ይኖረዋል። እርግጥ እድሜ ለጎረቤት ኢትዮጵያ ማህበራዊ ኑሮውና የጎረቤት መተጋገዙ በጣም ደስ የሚል ሆኖ ሳለ ነገር ግን ከቤት ሴት ልጅ ያስፈልጋል። እንግዲህ ሙሼ በአሁኑ ወቅት የልጆቿ ሚስቶች እንደ ልጅ ናቸው። የፍቅር ቤተሰብ ነው በነገራችን ላይ የነ ብሩኬ ቤተሰብ ከቤተሰብም ኦልሬዲ ከኖርማል ቤተሰባቸውም እንደዚሁም ከቻናላቸውን ቤተሰቦች ጋር የሚያሳልፉት የሚኖሩት ህይወት በጣም ደስ የሚልና መተሳሰብ ያለበት በጣም ከነሱ ከብሩኬና ከሀይሚ እንደዚሁም ከቤተሰቦቻቸው ጥሩ የሚባል ባህሪን መላበስ ይችላል። ተመልካችን ለራሱ በፍቅር የሚያሸንፉ ደስ የሚሉ ቤተሰቦች ናቸው እና እንግዲህ አንደኛው ለአንደኛው መተጋገዝ እንዳለ ሆኖ የዛሬውም የሀይሚ ወደ ሀዋሳ መሄድ ጋሼንም አንዳንድ ነገሮችን እንዲወስኑ ያስገደዳቸው ምንድን ነው? እንግዲህ ሀይሚ እንደተናገረችው ከሆነ እኔም ከቤተሰቦቼ ጋር ነው ወደ ሀዋሳ የሚሄደው ከማለቷም አንጻር እንደዚሁም የምታገባው ልጅ በቀጥታ በግል እኔን አናግራኝ እንዳትቀሪ ከቀረች ደግሞ ቀየምሻለሁ ብላ ነግራኛለች። ይህንን መልእክት ስለደረሰኝ መቅረት የለብኝም። እርግጥ ወደ ቡታጅራ ከመጣን ከረምረም ብለን ቢሆንም ይህንን ሰርጉን አሳልፈን አብረን ከብሩክ ጋር እንደዚሁም ከቤተሰብ ጋር አብረን አሳልፈን አብረን እንውላለን ብለን ነበር ያሰብነው። ነገር ግን ወደ ሀዋሳ ለመሄድ ተገድጃለሁ በማለትም ተናግራ ነበረ። የሚሄድበት ጉዳይ ደግሞ ቤተሰብ ይቀድማል። ምንም ቢሆን እዚህም ቤተሰቦቼ ናቸው እርግጥ፣ ነገር ግን እዛም ደግሞ ቤተሰቦቼ ሁሉም ስለሚሄዱ መሄድም አለብኝ በማለትም ብትወስንም ጋሼ ደግሞ ለሀይሚ ለተነጋገረችው ንግግር መልስ ሰጥተዋል። የጋሼ ንግግር ምን ነበረ? እንግዲህ እንደሚታወቀው ሙሼ በስራ ብቻዋንና የስራ ጫና እንደሚኖርባትም ሁሉ እርግጥ መግቢያው ላይ እንደጠቀስኩት የቤተሰብም የጎረቤትም እገዛ ቢኖርም ነገር ግን ሴት ልጅ ከቤት ያስፈልጋልና እንግዲህ ጋሼና ሙሼ የሀይሚን መሄድ
አልደገፉም። በዛ ዙሪያ ሀይሚም ደስተኛ አትመስልም። ነገር ግን ታላላቅን ማክበር የሚባል ነገር አለ። ብዙ ጊዜ ለእኛ ጥሩ መስሎ ያልታየን ነገር ታላላቆች ለእኛ ጥሩ መስሎ የታየን ነገር ታላላቆቻችን መክረውን ከዛ ነገር ስንገሰጽ በመጨረሻ ላይ በፈጣሪ ፍቃድና ትእዛዝ የተሻለውን እንደመከሩንና ከኛ ይልቅ ታላላቆቻችን፣ ቤተሰቦቻችን፣ እናት አባቶቻችን የሚመክሩን ምክር ውጤታማ እንደሚሆን ታግሶ የታላላቆችን ምክር ለሰማ ሰው እና ሀይሚን በወቅቱ ዝም ብላ እነሱ የሚሏትን ነገር ነበረ እያዳመጠች የነበረችው። ምክንያቱም ቤተሰብ ትክክለኛ ከፈጣሪ በታች ትክክለኛ ፈራጅ ነው ለልጆቹ እና ሚዛናዊ የሆነ በዚህ መልኩ እኛ ከሄድን እንበቃለን፣ ቤተሰብ እነንትናም ይሄዳሉ። ለምሳሌ በስራ ምክንያት እንትና አይሄዱም፣ አንቺም ደግሞ እዚህ በስራ ምክንያት ነው የምትቀሪው። የምትቀሪበት ትልቅ ምክንያት ስላለሽ ማንም አይቀየምሽም ነበረ የጋሼ ንግግር የነበረው። እርግጥ በወቅቱ ሙሼ ለመወሰንም አትሄጂም ሂጂም ለማለት ትንሽ ተቸግራ ነበረ። ነገር ግን የሀይሚ አባት ባደረገው ንግግር እኔ እንግዲህ እንደ ተመልካችና እንደ አድናቂ የጋሼ ንግግር ልክ ነው ባይ ነኝ። ምክንያቱም ከቤት ለምሳሌ አንዳንድ እንደዚህ ሰርግና የተለያዩ ዝግጅቶችን በምናነሳ ወቅት ሁላችንም ወደ ራሳችን ቤት ስናተኩር ታላላቅ እህቶቻችን ኦሬዲ ቤት ውስጥ ተሯሩጠው እናቶቻቸውን አባቶቻቸውን የሚያግዙ እንደነዚህ አይነት ድግሶች ላይ ሴት ልጅ ይበልጥ ሚና ትጫወታለች። እርግጥ ወንድ ልጅ አያስፈልግም እያልኩ አይደለም። ነገር ግን ሴት ልጅ ትልቅ ሚና አላት በቤቷ ውስጥ። ስለዚህ ትልልቅ እህቶቻችን ወይም ደግሞ ተሯሩጠው ታላላቅ የሚያዛቸውን የሚያስፈልገውን ነገር የሚሯሯጡ ሴቶች፣ ታታሪዎች ሴቶች ካሉ በቤት ውስጥ እህቶቻችን ማለት ነው፣ ታላላቆቻችን ካሉ የእኛ መኖር አለመኖር ያን ያክል ብዙ ጫና አይፈጥርም። ለምሳሌ 3-4 እህት አንድ ቤት ካለ ለዛ ስራ ከጎረቤት ጋር ከቤተሰብም ጋር ሴቶች ካሉ እኛ ብንኖር እርግጥ ጥሩ ነው። ግዴታ ሆኖ በዛ ቦታ መገኘት ካልቻልን ደግሞ እናቶቻችን ላይ ያን ያክል ጫና አይፈጥርም። ምክንያቱም እኔ የለውም እርግጥ፣ ነገር ግን እህቶቼ አሉ በእኔ ቦታ በቻሉት አቅም ከሞላ ጎደል የኔን ቦታ መሸፈን ይችላሉ። ስለዚህ ጋሽ የሚያደረጉት ንግግር ላይ ይሄንን በማንሳት ነበረ። ግዴታ እዚህ መኖርሽ ግዴታ ነው፣ እዛ ደግሞ የቀረሽበትን ምክንያት እንነግራቸዋለን። ይሄን ኃላፊነትሽን እዚህ ያለውን ኃላፊነትሽን ስለሚያውቁ እዛም ያሉት የሚቀየሙሽ አይመስለንም በማለትም ጋሼ ተናግረዋል። እርግጥ በጋሼ ንግግር ሙሼም በጣም ደስተኛ ናት። ምክንያቱም ብሩኬ ልጇ እንደሆነው ሁሉ ሀይሚንም እንደ ልጇ ነው የምታያት። ስለዚህ የሀይሚ በዚህ በድግሱ ወቅት ከጎኗ መሆኗ ሙሼን ስላስደሰታት፣ እንደሚታወቀው ብሩክም እሷ መሄዷን ያን ያክል አልደገፈውም ነበረ። ብሩኬም ሲፈልገው እንደነበረው እንግዲህ ወደ ቤት ገብተው ለሙሼ ነገሩን ለመናገር እና ለማሳመን እንደዚሁም ደግሞ የሐዋሳ ጉዞዋ አስፈላጊና ግዴታ መቅረት የሌለባት ነገር እንደሆነ ልታሳምናት ነበረ ወደ ቤት የገቡት። ጉዳዩ ተቃራኒ ሆኖ ሀይሚ የመናገር ሳይሆን የማዳመጥ ቻንሷ በስቶ ነበረ። እንደምታውቁት ሙሼም የቻለችውን ልክ ነውና ትክክል ይሆናል ብላም ያሰበችውን ነገር ስትናገር ነበረ። ጋሽዬም በተመሳሳይ እንደዚህ ማድረግ አለብሽ፣ እንደዚህ ማድረግ የለብሽም በማለት ሀይሚን ሲመክሯት ነበረ። ብሩኬ ደስተኛ ነው በነገራችን ላይ በጋሼ ምክር ሆነ በሙሼ መልስ። ነገር ግን ሀይሚ ያው እነሱን ታላላቅን መንቀፍ ታላላቅ የሚለውን ነገር በተለይ ደግሞ እነሱ ሲመክሩን ደስተኛም ሆነው ሆነ ተናደው በእኛ ላይ የሆነ ነገር ልክ አይደለም ብለው ለእኛ ሲመክሩን በዛን ወቅት እኛ መናገር የለብንም። ብዙ ጊዜ ብንችል እስከ መጨረሻው ድረስ ብናዳምጣቸውና ምክንያታቸውንም ጭምር ለመስማት ብንችል
ይበልጥ እንድንረዳቸው እንሆናለን። ማዳመጥ ያኔ ስናዳምጥ ነው መልስን የምናገኘው። ስለዚህ በቻሉት አቅም እንግዲህ ቤተሰብ ሀይሚን እንዳትሄድ መክረዋታል። እሷም ቃላቸውን አክብራ ምክራቸውን ስትሰማ ነበረ። ነገር ግን ምክራቸውን ተቀብላ እሺ እናንተ ካላችሁ ብላ ትቀራለች ወይስ አትቀርም የሚለውን ግን አብረን የምናየው ይሆናል። የዛሬው ቪዲዮ እዚህ ድረስ ነበረ። ስላዳመጣችሁኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ሰርጉንም መልካም የትዳር ዘመን ብለናል። እርግጥ ገና ዝግጅት ላይ ነው። ቢሆንም መልካም ምኞታችንን ካሁኑ መግለጽ እፈልጋለሁኝ። እኔ እንደ ተመልካች ራሴን ወክዬ ይህን ሳብራራላችሁ የቆየሁትን መስል ነበረ። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። መልካም ጊዜ